ሰላም ውድ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ገዘፍ ያለው ፕሮጀክት እንመለከታለን። እንግዲህ እዚህ ለጋር ወይም የሚሰራው የዚህ የኢግል ሂልስ ፕሮጀክት እንግዲህ በዚህ በ2026 ማስረከብ እንደሚጀምር ይታወቃልና ዛሬ ይሄንን ፕሮጀክት እንቃኘዋለን። እንግዲህ ከላይ ሆነን ሌላ ህንጻ ላይ ሆነን ማለት ነው ቁልቁል በመመልከት ፕሮጀክቱ የደረሰበትን ፕሮግረስ ማስጎበኛችሁ ነው የሚሆነው። እንግዲህ አዳዲስ ቤተሰቦች ያው ሰብስክራይብ እያደረጋችሁ ነበር ቤተሰቦችም ሀሳብ አስተያየት እንዲሁም ደግሞ ላይክ እና ሼር በማድረግ ተደራሽ እንዲሆን እንድታግዙኝ እጠይቃችኋለሁ። እንደሚታወቀው ያው እዚህ ጋር ሁለት እጅግ በጣም ግዙፍ ፕሮጀክቶች እየተገነቡ እንደሆነ ይታወቃል እዚህ ለጋር ጋር ማለት ነው። አንደኛው የኢግል ሂልስ ሲሆን ሁለተኛው ደግሞ የዚህ የጊፍት ሪል ስቴት ማለት ነው። ሁለቱም ፕሮጀክቶች በባለ ሀብቶችና እንደዚሁም ደግሞ በመንግስት በጋራ የሚገነቡ እጅግ የሚገራርሙ አይነት የከተማ ውስጥ ያሉ ሌላ ትንንሽ ከተሞች ብላችሁ መጥራት ትችላላችሁ ወይ ደግሞ ሲቲ ዊዝን ኤሲቲ የሚባሉት አይነት ፕሮጀክቶች ናቸው። እኚህን ፕሮጀክት ዛሬ የኛ ፎከስ የሚሆነው ሙሉ ለሙሉ የኢግል ሂልሱን ወይም ደግሞ የዚህ ለጋር በዩናይትድ አረብ ኤሚሬትሶች የሚገነባው ፕሮጀክት ይሆናል። እንግዲህ ይህ ፕሮጀክት ከዚህ በፊት ተመልክተነው ነበር እና የቆያችሁ ቤተሰቦች እንኳን በደንብ የምታስታውሱ ይመስለኛል። ከፕሮጀክቱ ባሻገር አሁን ላይ ኮሪደር እንደተጀመረ ይታወቃል። ስለዚህ ዞር እያልኩ አስመለክታችኋለሁ። ይሄ ፊት ለፊት የምታዩት ጣራው ወደ ቡኒ የተቀየረው ቤት ያው ታሪካዊው የኢትዮ ጅቡቲ ከአጼ ምኒልክ ዘመን ጀምሮ እየተገነባ የሚገኘውና እጅግ በጣም ታሪካዊው የባቡር ጣቢያ ነው። ፊት ለፊትም እንደምታዩት እጅግ ታሪካዊ የሆነ ባቡሮች ቆመው ይታያሉ ግቢ ውስጥ። ደስ የሚለው የዚህ ፕሮጀክት አንደኛው እንትኑ የታሪካዊ ስፍራዎችን የዚሁ የፕሮጀክቱ አካል ናቸው። ሲቀጥል ደግሞ እዚሁ አካባቢ የነበሩ ማህበረሰቦች እዚሁ ፕሮጀክት ላይ የሚካተቱ ነው የሚሆኑት። እንደ ሌሎች አይነት ያሉ ፕሮጀክቶች ሰዎች ተነስተው ወደ ሌላ ቦታ የሚሄዱበት ምናምን ሳይሆን እዚህ የነበሩ ተነስተው የነበሩ ሰዎች እዚሁ ፕሮጀክት ላይ አካል ሆነው እዚሁ መኖር የሚጀምሩበት አይነት ፕሮጀክት ነው። እንደሚታወቀው ይህ ፕሮጀክት 360 ሺህ ካሬ ላይ ያረፈ በጣም ሰፊ ቦታ ላይ እየተገነባ የሚገኝ ፕሮጀክት ነው። ከዚህ በፊት ስለ ጊፍት ሪል ስቴት ሰርቼላችሁ ነበር። ያኔ መረጃ ሳሰባስብ ሁለቱም ፕሮጀክቶች ኢቭን ወደ ታች እንደሚቀጥሉ ወይም ደግሞ አሁን ካሉበት ይዞታ በላይ ሰፋ እያሉ የሚሄዱ አይነት በጣም ትልልቅ ፕሮጀክቶች እንደሆኑ ነግሬያችሁ ነበር። ምናልባት ያያችሁት ቤተሰቦች የምታስታውሱ ይመስለኛል። እንግዲህ እዚህኛው የለጋር ፊት ለፊት የምታዩት እንግዲህ አንዱ ተጠናቆ ነዋሪዎች ያሉበት ካለቀ የቆየው ህንፃ ነው የምትመለከቱት። ነጩ በቀኝ በኩል ያለው ማለት ነው። ከነዚህ ከፊት ለፊት ከምትመለከቷቸው በስተጀርባ በኩል ደግሞ ያሉት ሌሎች ነጫጭ ህንፃዎች አሉ። ከነዚህ ቢጫ ወደ ምንድነው ሸራ ከለበሱት በተጨማሪ ማለት ነው። ወይ ደግሞ ባጭሩ ከደብረ ወርቅ ፊት ለፊት በኩል ያሉ ሌሎች ህንፃዎች አሉ። እነዚህ ህንፃዎች አሁን ላይ መስታወት ተገጥሞላቸው ኦልሞስት መጨረሻ ምዕራፍ ላይ የሚገኙ ናቸው። እንግዲህ እነዚህ ፕሮጀክቶች ወይም ደግሞ እነኚህ እየተጠናቀቁ ያሉት በ2026 ማስረከብ እንደሚጀምር ያው ነዋሪዎች መግባት ወይም ደግሞ ወደዚህ ቤቱን መረከብ የሚጀምሩበት እድል እንዳለ ነው የሰማሁት። ከዛ ባሻገር ያው እንደምታውቁት 4000 መኖሪያ ቤቶች በጣም ሌክዠሪ አፓርትመንቶች ይገነባሉ። በነገራችን ላይ ያው ዞር እያልኩ ነው እያስመለከትኳቸው ያለሁት። ምናልባት ቀጥታ ፕሮጀክቱ ብቻ አይደለም። እንደምታዩት ዝናብ አለ፣ ነሐሴ ዝናብ። እንግዲህ ትላንትና የተቀረጸ ቪዲዮ ነው። ከዚህ በፊትም እንዳልኳቸው የቆየ ቪዲዮ ምናምን አልሰራም። ዛሬ እየቀረጽኩ ነገ ነው ኤዲት አድርጌ የሚፖስተው እና ፊት ለፊት የምታዩት የኦሮሚያ ባህል ማዕከል ነው። እያያችሁት ከሆነ አካባቢ እንግዲህ ከፍተኛ የሆነ ደመና አጥልቶበታል። ከፍተኛ የሆነ ዝናብ ስላለ ማለት ነው። የመሸ ቢመስልም በነገራችን ላይ ገና 11 ሰዓት ላይ ነኝ ያለሁት እየቀረጽኩ ያለሁት ማለት ነው። እንግዲህ ስለ ፕሮጀክቱ ስመለስላችሁ 3 ባለ 5 ኮከብ የሆኑ በጣም የሚገራርሙ አይነት ሆቴሎች ያሉት ነው። ከዛ ባሻገር ደግሞ ግዙፍ የገበያ ማዕከል፣ ቢሮዎች እና አረንጓዴ ስፍራዎች ወይም ደግሞ ይሄ ፐብሊክ ስፔስ የሚባሉ አሉ። እነኚህ ደግሞ የምትመለከቷቸው የጊፍት ሪል ስቴት እዚሁ ቦታ ላይ እየገነባቸው ያሉ ቤቶችን ነው እያያችሁ የምትመለከቱት። ይሄ ከጨርቆስ ወደ ለጋር ወይ ደግሞ ወደ ፒያሳ የሚወስደው መስቀለኛው መንገድ ጋር ወደዛ የሚመጡ መንገድ ነው እያያችሁ ያላችሁት። ፊት ለፊት ደግሞ ያለው ሰፈር እንግዲህ ወደ ጨርቆስ አካባቢ እንደምትመለከቱት ታሪካዊ አዲስ አበባ ወይም ደግሞ የቆዩ ሰፈሮች ያን ያክል ያደጉ አይደሉም። ገና አብዛኞቹ ቤቶች እድሜ ጠገብ ከመሆናቸው ባሻገር በቆርቆሮ ወይም ደግሞ ጣራቸው ላይ ገና ጎማ የተሰቀለባቸው ቤቶች አይነት ትመለከታላችሁ። ልብ ብላችሁ ከሆነ ብዙዎቻችሁ አዳዲስ ሰፈሮች ቶሎ ነው የሚያድጉት። ምክንያቱም ገና
የተሻለ ኢኮኖሚ ያላቸው ሰዎች ወይም ደግሞ ወደዛ በፕላን ሙቪ የተደረጉ ሰዎች የሚገነቧቸው ቤቶች የተሻለ ቤቶች ናቸው የሚሆኑት። የቆዩ ሰፈሮች በብዛት የቀበሌ ቤቶች ከዛ ባሻገር ደግሞ ነባር ይዞታዎች ስለሚሆኑ እነዛ ሰዎች ደግሞ ምናልባት የመገንባት እንትኑ አይኖራቸውም። ከዛ ባሻገር አቅሙ ከዛ ባሻገር ደግሞ የቀበሌ ቤቶች ሲሆኑ ደግሞ ሊሚቴሽንም ስለሚኖር እነዚህ ነገሮች ይዟቸዋል። ይህ የምታዩት ደግሞ የፕሮጀክቱ የሚገነባው እንደምታውቁት የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ይሄ 4C ማለት ነው። የእሱ እንደ ስቶር እና ቢሮዎች የሚጠቀምበት ስፍራ ነው። እነዚህ ሰማያዊ ቆርቆሮ ጣራ የምትመለከቱት ዙም ያደረኩት ቦታ ደግሞ ወደ መስጊዱ በኩል ያለው ወደዚህ ወደ ተርሚናሉ ማለት ነው። ባለፈው ስንመለከተው የነበረው ከሜክሲኮ ወደ ቄራ እየተሰራ የሚገኘው የቢአርቲ ፕሮጀክት አይተን ነበረ። ወደዛ በኩል የሚወስደው መስመር ጋር ተርሚናል አለ። ከሱ ፊት ለፊት ያው መስጊድ አለ። ብዙዎቻችሁ በሜክሲኮ ብዙ ሰው ስለሚያውቅ የሚያስታውሰው ይመስለኛል። እንግዲህ የእሱን አካባቢ እየተመለከትን ያለ ነው። ያው እንደምታዩት ከላይ ሆነን ሲታይ በደንብ ደስ የማለት ባህሪ ያለው ምናልባት ፊት ለፊት መሬት ላይ ሆነን ቢሆን ኖሮ አንዱን ቤት እያንጋጠጥን ከማየት ውጭ አማራጭ አይኖርም ነበር። እንደዚህ አይነት ሰፋፊ ፕሮጀክቶች ደግሞ የተሻለ ሉክ የሚኖራቸው ከላይ ሲሆን ነው። እንግዲህ ስለዚህ ዛሬ እንትናችን እዚሁ ነው የሚሆነው ማለት ነው። ከዛ ባሻገር ያው የቅርስ ጥበቃ የዚሁ ፓርት እንደሚሆን ነግሬያቸዋለሁኝ። በ1917 እንግዲህ ሙሉ ለሙሉ ተሰርቶ ያለቀው የዚህ ባቡር ጣቢያው የዚሁ ፕሮጀክት አካል ሆኖ ሰዎች እንዲጎበኙት አካባቢው ለሕዝብ ክፍት የሚሆንበት መንገድ ይኖራል። እንግዲህ ስለዚህ የባቡር ጣቢያም በተመሳሳይ ከዚህ በፊት በርካታ ያሉ ኢንፎርሜሽኖች ምናልባት ለማታውቁት ማለት ነው ብዙ ሰው እንኳን ያውቀዋል ሼር አድርጌያችሁ ነበረ። ድሬዳዋ አሁን ላይ የተቆረቆረችው በዚህ የባቡር ጣቢያ አማካኝነት እንደሆነ ያ ማለት ፕሮጀክቱ ከጅቡቲ በኩል ወደ አዲስ አበባ ነው እየተሰራ ወደ አዲስ አበባ የደረሰውና ጅቡቲ አካባቢ ደግሞ ድሬዳዋ አካባቢ ሲደርሱ ለዛው ዓላማ ተብሎ ድሬዳዋ በዛው እንደተቆረቆረች፣ አፋር አካባቢ ሲደርሱ ደግሞ ከፍተኛ የሆነ ይሄ መስተጓጎል ገጥሟቸው እንደነበር ያው በረሃ ስለሆነ ማለት ነው ፕሮጀክቱን እየሰሩ እያለ የውሃ እጥረት በርካታ ነገሮች ገጥሟቸው ፕሮጀክቱ ተቋርጦ እንደነበር ከዛ በኋላ መልሶ በፈረንሳይ ድጋፍ የገንዘብ ድጋፍ ማለት ነው እንደገና ፕሮጀክቱ ሊጠናቀቅ እንደቻለና 1917 ላይ ደግሞ ሙሉ ለሙሉ ፕሮጀክቱ እንዳለቀ ይታወቃል። ከዛ ባሻገር ወረድ ስንል እዛ ጋር አንድ ሞአምባሳ ሐውልት አለ። ያው የዚህ የለጋር ፕሮጀክት መግቢያው አካባቢ ጋር ማለት ነው። ወደዛ ጠጋ ስንል አስመለክታችኋለሁ። ስለሱም ፕሮጀክት ስለዛም ቅርስ ከዚህ በፊት ሌላ መረጃ ደግሞ ነግሬያችሁ ነበር። ኢቭን ወደ ሮም እንደሄዱ እንደነበር ጣሊያን በወረራ ወቅት ወደ ሮም ወስደው እንደነበር ከዛም ጋር ተያይዞ ዘርአይ ደረስ የሚባለው ይሄ ትውልድ ኤርትራዊ በጣም እንደተቆረቆረና እዛ አካባቢ የነበሩ የጣሊያን ወታደሮችን እንደገደለ እንደዚሁም ያው ኢትዮጵያ ንብረት እዛ ሮም ላይ ሲያይ ማለት ነው። እንደዚህ አይነት ታሪኮች ሼር አድርጌያችሁ ነበር። ለማንኛውም እዛ ሐውልት ላይ 4 ምስሎች አሉ። አንደኛው የአፄ ኃይለ ሥላሴ ነው። ሌላው ደግሞ የአፄ ምኒልክ እንዲሁም ደግሞ የራስ መኮንን ያው ራስ መኮንን ታውቋቸዋላችሁ። ቢያንስ ራስ መኮንን ድልድይ ሲባል ማለት ነው። ራስ መኮንን ማለት ያው የአፄ ኃይለ ሥላሴ አባት ማለት ነው። ከዛ ባሻገር ደግሞ የንግስት ዘውዲቱም ሐውልት በተለያዩ በ4ቱ ዳይሜንሽኖች ይዘዋል። እንግዲህ ሐውልቱም ደግሞ ያስገነቡት ያው አፄ ኃይለ ሥላሴ እንደሆኑ ከዚህ በፊት በነበረው ቪዲዮም ሼር አድርጌያችሁ ነበረ። እንደምታዩት ያው አካባቢው ወደ ውስጡ ወይ ደግሞ መንደር በተለይ ደግሞ ከዋናው አስፓልት ባሻገር ያን ያክል ሰፈሩ በነገራችን ላይ ለገሃር ያደገ ትልቅ ወይም ደግሞ መሀል ከተማ ቢሆንም ውስጡ ገና ነው። እነዚህ የአስፋልት ዳር ያሉ ትልልቅ ህንጻዎች የመንገድ ዳሩ ምናምን ካልሆነ በስተቀር አብዛኛው ክፍል በእርግጥ ያው አዲስ አበባ እንትን አሁን ገና ናቸው እንዳልኳቸው አዳዲስ ሰፈሮች ካልሆኑ በስተቀር ሙሉ ለሙሉ እንደዚህ ያደገው የሚባሉ ወይም ደግሞ ትልቅ እንትኖች አይደሉም። ለማንኛውም ያው ህንጻው በዚህ በአስፋልቱ በኩል ፕሮጀክቱ የምትመለከቱት ነው። ፊት ለፊት ያለው የዚህ የመጀመሪያው ባቡር ስቴሽን ያው መታየት ነው። እነዚህም በነገራችን ላይ በፈረንሳዮች ዲዛይን እንደተደረገ ከዚህ በፊት በነበረው ቪዲዮ ሼር አድርጌያችሁ ነበር። ከዛ በኋላ ኃይለ ሥላሴ መልሰው ዲዛይኑ እንዲቀየር እንዳረጉት እና ደግሞ ይሄ ከቤተ ክርስቲያን ወይም ደግሞ የቸርች አይነት አርኪቴክቸር እንዲኖረው ታሳቢ በማድረግ መልሰው እንዳሰሩት ከዚህ በፊት በነበረው ቪዲዮ ሼር አድርጌያችሁ ነበር። በርግጥ አዲስ ቤተሰቦች ትኖራላችሁ። በነገራችን ላይ ሰብስክራይብ ያላረጋችሁ ያው ሰብስክራይብ እንድታረጉ ሼር በማድረግም ቻናሉ ተደራሽ እንዲሆን ብታግዙ ደስ ይለኛል። ከዛ ባሻገር ደግሞ ያው ቲክቶክ ቻናል ከፍተናል፣ የቲክቶክ አካውንት እዛ ላይም አንዳንድ ሃይላይት ሾርቶች ምናምን እለቃለሁ። ምናልባት ሎንግ ቪዲዮዎች የማይመቿችሁ ምናምን ልትኖሩ ትችላላችሁ። ረጃጅም ቪዲዮ አሰልች የሚሆንበት ማለት ነው። አሁን ላይ ብዙዎቻችን ወደ የሾርት ሙቪ ኢንዱስትሪውም ከፍ እያለ ነው ያለው።
ትንሽ አጠር ያሉ ነገሮች እንጂ ረጃጅም ደቂቃ የሚፈጁ ትልልቅ አይነት እንትኖች ላይ ትግስት የለንም አብዛኞቻችን ከኔም ጨምር ማለት ነው። ምናልባት የሚደብራችሁ እንደዚህ እንትን የሚላችሁ ካላችሁ እንዲህ አይነት ፕሮጀክቶች እዛ ላይ ሼር ስለማድረግ መመልከት ትችላላችሁ። እንግዲህ አሁን ወደ ተርሚናሉ አካባቢ ነን ያለ ነው። እዚህ ጋር የታክሲ የባስ ተርሚናሎች አሉ ወደ ተለያዩ ቦታዎች የሚጭኑ ማለት ነው። ምናልባት ወደ አንዳንድ ጊዜ እንደ ስፖርት መገልገያም ወጣቶች ኳስ ሲጫወቱ ምናምን ትመለከቱበታላችሁ። እንግዲህ ከዚህ ከአማራ ባንክ ሄድ ኦፊስ በስተጀርባ በኩል ያለው ሰፈር ማለት ነው እና አማራ ባንክ እና ፀሐይ ባንክ እንዳሉ ይታወቃል። እዚህ መስመር ላይ እዚህ የምትመለከቱት ህንፃ ላይ ማለት ነው። በዋናው ወይ ደግሞ በዛ በዋናው መንገድ በኩል እንግዲህ ወደ ፕሮጀክቱ ወረድ እያለን ወደ መግቢያው በኩል መግቢያው አካባቢ ያለውን ድባብ እንመለከታለን። ዞረን በአስፋልቱን በዛኛው አቅጣጫ ያለውን በደንብ እየተዟዟረን እንመለከታለን። ያው ስለዚህ ፕሮጀክት ኮስቱ ያው ከዚህ በፊትም እንዳልኳችሁ መጀመሪያ ፕላን የተደረገው 1.9 ቢሊዮን ዶላር ነበረ። ያው አሁን ባለው በግሽበቱም በተለያየ ኮስት ምክንያት ግን ወደ 3 ቢሊዮን ዶላር ከፍ እንዳለ ከዚህ በፊት በነበረው ቪዲዮ አሁን የማርኬት ቫልዩ ላይ ማለት ነው የወጣበት የዋጋ ንረቱ ምናምን ጋር ተያይዞ ወደ 3 ቢሊዮን ዶላር እንዳደገ ከዚህ በፊት በነበረው ቪዲዮ ሼር አድርጋችሁ ነበር። እንግዲህ ኮሪደሩን የምታዩት እንትን ላይ ደርሷል። ያው ይሄ ነው ኮሪደሩ። ያን በእርግጥ ወደ ታች ብዙ አይሄድም የተወሰነ ድረስ እዚህ አካባቢ ገና ቁፋሮ ላይ ነው ያለው። ኮሪደሩ መሀል ለመሀል አስፋልቱን ይዞ ማለት ነው። ይህ ፕሮጀክት መቼ ነበር የተጀመረው ወይ ደግሞ ኤግዛክት ቀኑ መቼ ነበር የሚል ጥያቄ ወይ ደግሞ ፍላጎት ካላችሁ የማወቅ እንግዲህ ህዳር 2011 ዓመተ ምህረት ወይ ደግሞ ኖቬምበር 2018 በዶክተር አብይ አህመድ አነሳሽነትና እንግዲህ በታዋቂዎቹ በእነዚህ በዩናይትድ አረብ ኤሚሬትስ ባለሀብቶች በጋራ የሚገነባ የጋራ ድርሻ ነው እንደምታውቁት። ይህ በፐብሊክ ፕራይቬት ፓርትነርሺፕ በሚባለው ማለት ነው። በዛ አማካኝነት እየተገነባ እንደሆነ ይታወቃል። እንግዲህ ባለሀብቶቹም ዲቴል ሂስትሪያቸው ከዚህ በፊት ነገራቸው ነበር። ዩናይትድ አረብ ኤሚሬትስ መሐመድ አልአቦር የሚባሉት ታላቅ ቢሊዮነር ምናልባት የዱባይ ሞል እና የቡርጅ ከሊፋ ያስገነቡ ትልቅ ባለሀብት ናቸው። ያስገነቡበትም ኤማር ፕሮፐርቲስ የሚባል በጣም ትልቅ የሆነ ዓለም አቀፍ ታዋቂ የሆነ የሪል ስቴት ተቋም አላቸው። ይህ ተቋም በነገራችን ላይ እንደዚህ አይነት ፕሮጀክቶች የሚሰራው ኢትዮጵያ ውስጥ ብቻ እንዳልሆነ በጣም ብዙ እና በርካታ ሀገራቶች ላይ እንደዚህ አይነት ትልልቅ ፕሮጀክቶችን እንደሚገነቡ ከዚህ በፊት በነበረው ቪዲዮ ላይ ሼር አድርጋችሁ ነበረ። ከኤማር ፕሮፐርቲ ባሻገር ኑን.ኮም የተባለ ኦንላይን ገበያም አላቸው። ከዛ ባሻገር ደግሞ አሜሪካና ግሩፕ የተሰኘ ሌላ ኩባንያም ጨምራላቸው። በጣም ትልቅ ኢንተርፕረነር ናቸው። የተማሩት ደግሞ ወደ አሜሪካ ውስጥ እንደሆነ ከዚህ በፊት በነበረው ቪዲዮ አጋርቻችሁ ነበር። ነባሩ ቤተሰቦች በእርግጥ ላታስታውሱ ትችላላችሁ። የሚገነቡባቸው ሀገሮችን ምናልባት ማወቅ ከፈለጋችሁ እነ ሰርቢያ፣ አልባኒያ፣ ሞሮኮ፣ ባህሬን የመሳሰሉ ሀገሮች ከኢትዮጵያ ባሻገር ማለት ነው እንደዚህ አይነት ትልቅ ፕሮጀክቶችን እየገነቡና የገነቡ እንደሆነ የሆነ መረጃ ላይ ቼክ አድርግ ያለውኝ። እንግዲህ መንግስት ወደ 27% ነው ድርሻ ያለው እዚህ ፕሮጀክት ላይ። ቤቶቹ እጅግ በጣም ውድ የሚባሉ ቅንጡ አይነት አፓርትመንቶች ናቸው። እስከ ባለ 3 መኝታ ድረስ ያሉ አፓርትመንቶች ናቸው። እነዚህ ያው መሰረታዊ ፋሲሊቲዎች እንኳን እንደዚህ አይነት ፕሮጀክቶች የኛ ሀገርም በእርግጥ አሁን አዳዲስና በጣም አሪፍ የሚባሉ የሪል ስቴት ተቋማቶች እና አፓርትመንቶች የውሃ ኤሌክትሪሲቲ ምናምን 24 ሰዓት አገልግሎት እና የሲሲ ካሜራዎች ምናምን የተገጠመላቸው አይነት ትልልቅ ፕሮጀክቶች ከዚህ በፊት ስናይ ነበር። ኢቭን በቅርብ እንኳን ያየነው እዚህ ጀርመን አደባባይ ጋር ያለው የዚህ ሮያል ሪል ስቴት ማለት ነው። በነገራችን ላይ እንትን የምር ፍላጎት ካላችሁ በጣም አዋጪ የሚገርሙ አይነት እንትኖች ናቸው። ከትላንት ወዲያ ነው ምናምን የለቀኩት ቪዲዮ ማለት ነው። እዚህ ጀርመን አደባባይ ያለውን ፕሮጀክት የመግዛት ሀሳብ ያላችሁ ካላችሁ ማለት ነው ኮንታክት ብታደርጓቸው ኢንፎርሜሽን ብትወስዱ ደስ ይለኛል። የሆነ የመግዛት ወይ ኢንቨስት የማድረግ ሀሳብ ካላችሁ ማለት ነው ከመወሰናችሁ በፊት ኮንታክት አድርጓቸው። እንግዲህ ፕሮጀክቱ በዚህ በኩል ይሄ የምታዩትን ይመስላል። አሁን ላይ ምናልባት ያው ዝናብም ስለሆነ ማሽነሪዎችም እንደምትመለከቱ እየሰሩ አይደለም። ቀረጻ ከጀመርኩም ኦልሬዲ 11 ሰዓት አልፏል። እንግዲህ ሌላ ትላንትና የተመለከትነው ወደ ፒያሳ ጎራ ብለን ነበር። እንግዲህ ፒያሳ የሚገርም አይነት የምሽት ሉክ ነበር ያየነው። ብታዩት ጋብዛለሁ። በተለይ ትንሽ ግን እንትን ገጥሞታል። የአራዳ ፓርክ አካባቢ ነበሩ የሰዓት የውሃ ፏፏቴ ምናምን ዘፈኖች ነበሩና በጣም ደስ የሚል ቫይብ ነበረ። ከዘፈኖች ከተለያዩ የትግርኛ፣ ኦሮምኛ ምናምን ብዙ ዘፈኖች ጋር ምናምን
ደስ የሚል እንትን ነበረው። ኮፒራይት ይዞኝ ለካ ሪሙቭ አድርጌው ነበርና ዘፈኖቹን የሆኑ ቦታዎች ላይ እንትን አላችሁ እንጂ ድባቡ ደስ ይል ነበር። እየዘነበ ነው የነበረው። በዝናብ እንግዲህ ወደ ፒያሳ ምን ትመስላለች የሚለውን አይተን ነበር። ከዛ ባሻገር እንግዲህ አፍንጮ በር ድልድይ በጣም ከፍ ያለ ዝናብ ዘንቦ ምን ይመስል እንደነበር እየተመለከትን የነበር ነው። ምሽቱ እንግዲህ እንደምታዩት ነው። እዚህም ዝናባማ ምሽት አዲስ አበባ ትንሽ ለየት ያለ አይነት ቫይብ ነው ያለው። እንግዲህ ይህንን ድባብ ዞር ዞር እያለን ደግሞ ወደ ሜክሲኮ አቅጣጫ በዚሁ እናመራለን። ወደዛ ስናመራም እንግዲህ ከዚህ በፊት የነበረው ይሄ በጋ ላይ ስንመለከታቸው የነበሩ ደረቅ ያለ መሬቱም የደረቀ እንዲሁም ደግሞ የተወሰነ ነጣ ያለ አይነት ነገር አይደለም። ለየት ያለ ቫይብ እያየን ነው። አሁን ደግሞ ያው ነሐሴ ስለገባ ከፍ ያለ ዝናብ ወይም ደግሞ ከፍተኛ የሆነ የዝናብ መጠን ያለው ዝናብ እየዘነበ ነው። እንግዲህ ሐምሌ ላይ ያን ያክል ዝናብ አልነበረም እንደምታስታውሱት። አዲስ አበባ ወይ ደግሞ ኢትዮጵያ ያላችሁ ፋሚሊዎች እንኳን በደንብ የምታውቁት ይመስለኛል። የተለያዩ ክፍለ ሀገሮችም ላይ ከአንዳንድ ሰዎች እንግዲህ ሳወራ ከማገኛቸው ሰዎች እየዘነበ እንዳልሆነ ያው ቤተሰብ የሌለው የለም ክፍለ ሀገር ላይ ይነግሩናል። ሌሎች ቦታዎች ላይ እንደውም አንዳንድ አካባቢ ድርቅ ሁላ እንዳለ ምናምን ማለት ነው። እና አሁን ላይ ግን ጥሩ የሚባለው በተለይ አዲስ አበባ ውስጥ ከፍ ያለ ዝናብ እየዘነበ ነው ያለው። ለጋርም እንግዲህ ሞቅ እያለች ነው የምትገኘው። ሰው የለም ወይ የሚል ኮመንት፣ ሰው ሴት አለ የሚል ኮመንት አይቼ ነበር የትላንትና የፒያሳ ቪዲዮ ላይ። እንግዲህ በዛ ዝናብ ምሽት ላይ እንዳልኳችሁ እዛው ቪዲዮ ላይ እኔ ልቀርጸውም አልነበረም፣ ግን ብዙ ጊዜ ስተኙ ወይ ደግሞ ከፍታችሁት ለእንቅልፍ ተብሎ በእንቅልፍ ዝናብ ሲሆን ጥሩ እንቅልፍ ይዛል። እኔም ደስ ይለኛል ዝናብ ሲሆን። በተለይ ምናልባት ያው ውጭ ያሉ ሰዎችን ታሳቢ ታደርጋላችሁ። በተለይ ጎዳና የሚተዳደሩ ውጭ የሚያድሩ ማደሪያ የሌላቸው ሰዎችን ታሳቢ ማድረግ የግድ አለብን እንጂ በዝናብ መተኛት የማይወድ ሰው አይኖርም። እንግዲህ መግቢያው የምታዩት ነው የዚህ የኢግል ሂልስ። በዚህ በኩል በዛኛው በኩልም ያ መግቢያ ያለው የፓርኪንግ ስፍራ እንዳላቸው ይታወቃል። ያው ሴኩሪቲ ቼክ ያለው የሚገርም አይነት ፕሮጀክት ነው። ፊት ለፊት ደግሞ የምታዩት እንግዲህ መድን ድርጅት ነው። የኢትዮጵያ መድን ድርጅት ከፍ ስትሉ በዛኛው በኩል ደግሞ ያው የፌዴራል ቤቶች ኮርፖሬሽን ዋና እንትን አለ መስሪያ ቤት። እንግዲህ ሌላው ባለፈው እንዳልኳቸው በተለይ አዲስ አበባ ውስጥ በርካታ ቤቶች ከሚገነቡ ተቋሞች ውስጥ በተለይ በመንግስት የተቋቋመ የዚህ የፌዴራል ቤቶች ኮርፖሬሽን እንደሆነ ይታወቃል። እኛ እንኳን በተዟዟርንባቸው የተለያዩ ፕሮጀክቶች ስናይ ፌዴራል ቤቶች የሚያስገነባው ከእንግሊዝ ኤምባሲ ወደ 22 ስትሄዱ አይተናል። እዛው እንግሊዝ ኤምባሲ ወደ ጫካው ወደ ካተራራ ስንወጣ ተመልክተናል። ፒያሳ መሀል መርካቶ ጋር መስጊዱ አካባቢ በኒ መስጊድ የሚባለው ጋር እዛም አካባቢ ተመሳሳይ ስናይ ነበር። ወደ ገርጂ ስትሄዱ በርከት ያሉ ፕሮጀክቶች እንዳሉትና ትልልቅ አፓርትመንቶች እየሰራ እንደሆነ ይታወቃል። በጣም ትርፋማ ከሚባሉ የመንግስት ተቋማቶችም አንዱ የዚህ የፌዴራል ቤቶች ኮርፖሬሽን ነው። እንግዲህ በዚህ በኩል ያለው የዚህ የኢግል ሂልስ ፕሮጀክት ድባቡ ይሄን ይመስላል። ዞር ብለን ደግሞ በዛኛው በኩል ነኝ መስቶት ገጠማ የተጀመረላቸውና ፊኒሺንግ ስቴጅ ላይ ያሉትን ዞረን በዛኛው አቅጣጫ የምንመለከት ይሆናል። እንግዲህ ሀሳብ አስተያየት ብትሰጡኝ ደስ ይለኛል። ስለዚህ ፕሮጀክቶችስ እንደዚህ አይነት ትልልቅ ፕሮጀክቶች አሁን ላይ ያሉ እኛም ስንመለከት የነበረው በጣም ግዙፍ የሚባሉ አይነት ፕሮጀክቶች አይተናል። እዚሁ ፊት ለፊት ያለው ሌላኛው ፕሮጀክት ነው መሀመዲያ ፕሮጀክት። ከዚህ በፊት ሁለቴ ተመልክተን ነበረ። ያም የሚገርም አይነት ብዙ ነገሮች የተሟላለት አይነት ፕሮጀክት አይተን ነበረ። ሌላው እንግዲህ ወደዚህ ወደ ሰሚት አካባቢ ሰሚት አልፈን ወደ አያት 49 ከመድረሳችን በፊት አንድ የሚገርም ፕሮጀክት ተመልክተን ነበር። ፊሶን ሪል ስቴት የሚባለው ሌላ የሚገርም ኮምፓውንድ ከዚህ በፊት ተመልክተን ነበር። ብዙዎቻችሁ ቪዲዮን አይታችሁታል። እሱም የሚገርም አይነት ፕሮጀክት አንዱ ነው። ያው የጫካ እንዳለ ይታወቃል። ከዛ ባሻገር ቻይኖቹ የሚሰሩት የዚህ የጎተራው ፕሮጀክትን በተመሳሳይ ከዚህ በፊት ስለሱ ዲቴል ያ ደግሞ ሞር ቴክኖሎጂ ላይ ፎከስ ያደረገ የሚገርም አይነት ፕሮጀክት ተመልክተን ነበር። ይሄ ደግሞ እንግዲህ የሌላኛው የአረቦቹና የኢትዮጵያ በጋራ የሚገነቡት ሌላኛው ፕሮጀክት ይሄንን ነው። ዞረን ደግሞ እስኪ በዛኛው አቅጣጫ ምን እንደሚመስል አብረን እንመልከት።
ማለት
የዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ